ሰበር ዜና ጥቅምት 23 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጎጃም እሳት ሆኗል። ጠዋት በብር ሸለቆ ተአምር የሰሩት አናብስቶቹ ከሰዓት ጃዊ ፈንድቃ ላይ ተአምር እየሰሩ ነው። ፋኖ ጃዊ ፈንድቃን ተቆጣጥሯል። በዚህ ከባድ ውጊያም ፋኖ ከተማዋን ከመያዙ በፊት አንድ ታንክና ኦራልም ተቃጥሏል። የብልጽግና ጦር እንደ ቅጠልም ረግፏል። ምርኮም እንደ ጉድ ታፍሷል። ከቦታው ሰበር ዜናውን ይዘነዋል እናስደምጣችኋለን። ወዲህ ደግሞ ጎንደርም ድል በድል ሆናለች። እና ጀሬ ከተማን ሲቆጣጠሩ የብልጽግና ጦርን አዘናግተው ከነመሪው በደፈጣም አፈር ቀላቅለውታል። እዚሁ ጎንደር ላይ ደግሞ 3 የወረዳ ባለስልጣናት ኮብልለዋል። ዝርዝር ይዘንበታል። ሸዋ ላይም የአገዛዙ ኮማንዶ ጦር በፋኖ እንደ ቆሎ ተቆርጥሟል። ዝርዝር ይዘንበታል። ወዲህ ደግሞ ህወሓት ውጊያ መጀመሩ ተነግሯል። የነሞንጆሪኖ ቡድን የነጌታቸው ረዳ ኃይል ላይ ጦርነት ከፍቷል። እንዳሰሰዋለን። ድሬዳዋና ሐረር ላሉ ብሔር ብሔረሰቦችም አስቸኳይ የጥንቃቄ መልእክት ደርሶናል እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የጥንቃቄ መልእክት በተለይም ደግሞ ሐረርና ድሬዳዋ የምትኖሩ ብሔር ብሔረሰቦች በተለይ የአማራ ተወላጆች ይደርሳችሁ ዘንድ የጥንቃቄ መልእክት ከውስጥ ምንጮች ደርሶናል። እሱን በማጋራት ጀምራለሁ። በድሬዳዋና ሐረር የምትኖሩ አማራዎች ቀጣይ በግልጽ የታቀደ በብልጽግና ባለስልጣኖች የሚመራ ጭፍጨፋ እንዲደረግና ከኦሮሞ ውጭ ያለን ህዝብን ሀብት ንብረት ዝረፍ የሚል ትዕዛዝ ብልጽግና ላደራጃቸው ቄሮ ብለው ለሚጠራቸው ወጣቶች እንደተሰጣቸው በዚህም ዝግጅት ላይ መሆናቸውን ከውስጥ አዋቂዎች ያገኘነው መረጃ ያመለክታል። በተለይም በዚህ በምስሉ ላይ የምትመለከቱት ደብዳቤ ለሁሉም በበራሪ ወረቀት እየታደለ ነው። ወጣቱን ለማነሳሳትም ኢትዮጵያ ከባህር በር ከተለየች 30 ዓመት ሆናት። ሐረርና ድሬዳዋም ከሐረርጌ ከተለዩ 30 ዓመት አስቆጠሩ። ለኢትዮጵያ የባህር በር እንደሚያስፈልጋት ሁሉ ለሐረርጌም ድሬዳዋና ሐረር ያስፈልጓታል የሚሉ በራሪ ወረቀቶች እየተሰጧቸውም ይገኛሉ። እንደሚታወቀው ኦሮሚያ ውስጥ ኮሽ ባለ ቁጥር አማራ ላይ ከባድ አደጋ ይደርሳል። ስለዚህ ነገደ አማራውያን አስፈላጊውን ጥንቃቄ እንድታደርጉ ሚዲያችን ከውስጥ አዋቂዎች የደረሰው መረጃም ጠቁመዋል። ይህ በእንዲህ እንዳለ ደግሞ በሌላ ሰበር ዜና ህወሓት በራያ አዘቦ ተኩስ ጀመረ። የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ቲፒኤፍ ብሎ ከሚጠራው ቡድን ጋር በራያ አዘቦ አካባቢ ተኩስ መቅጠማቸው ተሰምቷል። በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ ይመራሉ የተባሉት ጀነራሎች ናቸው በጌታቸው ረዳ በሚመራው ሰራዊት ላይ ተኩስ እንደጀመሩም የተነገረው። ተኩሱ ከሰዓቱን የጀመረ ሲሆን እስካሁኗ ሰዓት ድረስ እንደቀጠለም የመረጃ ምንጮቻችን ገልጸዋል። በጌታቸው ረዳ የሚመራው የቲፒኤፍ ቡድን በደብረጽዮንና ሞንጆሪኖ ከሚመራው ቲፒኤልኤፍ ቡድን ጋር ተኩስ ገጥሟል። የእነዚህ ኃይሎች ፍጥጫ ቀጥሎም ከፌዴራል መንግስቱ ጋር ይሆናል ተብሎ ይጠበቃል። ጉዳዩን እየተከታተልን የምናቀርብላችሁ ይሆናል። አሁን በቀጥታ ከወደና ባሰበር መንደር ወደ ተገኙ የአማራ ክልል የጦር ግንባር መረጃዎች ያልፋሉ። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ የአገዛዙ ኮማንዶ በደፈጣ ተመታ። የአፋሃድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የበረራ ክፍለ ጦር ቃኞች የህዝብ ንብረት ለመዝረፍ የመጣውን የአብይ አህመድ ሰራዊት ጡት ቆራጭ ሰራዊት አናብስቶቹ ቀድሞ ገዢ ቦታዎችን በመያዝና ደፈጣ በማድረግ የህዝብ ንብረት ሊዘርፍ የመጣውን የብልጽግናን ኃይል ባደረሱበት ከባድ ምት ሙትና ቁስለኛም አድርገውታል። በሸዋ ጠቅላይ ግዛት እዝ ከአዲስ አበባ ወደ መቀሌ በሚወስደው አገር አቋራጭ አውራ መንገድ ከጣርማ በር እስከ ሸዋሮቢት ከጣርማ በር እስከ
ደብረ ብርሃን ዙሪያ ባሉ ገዢ ቦታዎች ቀጠናዎች አገዛዙ ኮማንዶ በሸዋ ጠቅላይ ግዛት እዝ ጀግኖች በደፈጣ ኦፕሬሽን ሊተቀን እንደ ቅጠል እየረገፈ ይገኛል ሲሉም የመረጃ ምንጮች ገልጸዋል። አሁን በቀጥታ ወደ ጎንደር አልፋለሁ። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የብልጽግና አመራር የነበሩ 3 ካድሬዎች ከዚህ በላይ ህዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በሚል ኃላፊነታቸውን ጥለው መኮብለላቸውን ለማረጋገጥ ችለናል። አንደኛ የጎንደር ዙሪያ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ጌታውን አማረ፣ ሁለተኛ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽሕፈት ቤት ኃላፊ አቶ ምትኩ ተስፎም፣ ሶስተኛ የጎንደር ዙሪያ ወረዳ የስራና ክህሎት ስልጠና ጽሕፈት ቤት ኃላፊ አቶ ፍቃዴ ገበየው ናቸውም ተብሏል። በጠፉት አመራሮች ድንጋጤ ውስጥ የገባው የብልጽግና ቡድን አዳዲስ ወዳደሮችን በማፈላለግ ለመሾም ጥረት እያደረገ እንደሚገኝና ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እየተደረገባቸው እንደሆነ ለማረጋገጥ ችያለሁ ብለዋል። እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ በተጨማሪም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ባወጣው መረጃ ስልጣን ለቀው ከህዝባቸው ጎን ለሚሰለፉ አመራሮች ለደህንነታቸው ከለላና ጥበቃ እናደርጋለን ያለ ሲሆን ሌሎች በስልጣን ላይ ያሉ የብልጽግና አመራሮች ከብልጽግና አሽከርና ሎሌነት ወጥተው ታሪካዊ የአማራ ህዝብ የህልውና ትግልን እንዲቀላቀሉ ሲልም ጥሪ ማቅረቡም ተነግሯል። እዚሁ ጎንደር ላይ ስንቆይ በጦር ግንባር መረጃዎችም ሰበር ዜና ተሰምተዋል። አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር እስከ ትላንት ድረስ 5ኛ ቀኑን ያስቆጠረ አውደ ውጊያ በአገዛዙ ጥምር ኃይል ላይ ከፍተኛ ድልን ማግኘት ቻለ። ማዕከላዊ ጎንደር አለፋ ወረዳ ጥቅምት 22 2018 ዓ.ም በትላንትናው በመይሳው ካሳ 2ኛ ኮር አድዋ ክፍለ ጦር 2 ቦታ ላይ አውደ ውጊያ የተደረገ ሲሆን አንደኛው ከንጋቱ 11 ሰዓት ተኩል ጀምሮ ወደ አጸደ ማርያም ከተማ ምሽግ ድረስ ዘልቆ በመግባት ያገዛዙን ጥምር ኃይል በቀላሉ ምሽጎቹን በማስለቀቅ ከተማዋን መቆጣጠር ችለዋል። ሙትና ቁስለኛውን እያዝረከረከ የአገዛዙ ጦር ወደ ሻውራ ከተማ እግሬ አውጪኝ ብሎም ሊፈረጥጥም ችሏል። ሁለተኛው ውጊያ 5ኛ ቀኑን ከሻውራና አጸደ ማርያም ከተማ ተስቦ ወደ አንድ የሞት ወረዳ ገብቶም ከበባ ውስጥ ያለው የአገዛዙ ኃይል ወደ መጣበት ቀጠና መመለስ ባለመቻሉ በተለያዩ አቅጣጫዎች ታፍኛለሁ ድረሱልኝ በማለት ከምንም ያላዳነውን ከጃዊ ኃይል ጭማሪ አድርጎ ቢሞክርም ምንም አይነት ለውጥ ማምጣት አልቻለም። መታፈኑን ለማስተባበል በየቦታው ፎቶ በመነሳትና አስድቻለሁ በሚል በውሸት ፕሮፓጋንዳ ኮትኩቶ ባሳደጋቸው እንደነበላይነህ ደሳለኝ አይነቱ ጡት ነካሽ አሸርጋጅ ወዳደሮቹም የጭንቀት ጋዜጣዊ መግለጫ እየሰጡ ሲቀጥል በደረሱበት ትንንሽ የሁለት ገጠር ከተሞች እየዘረፉና ባዶ ቤት እየገቡ የበሉትን በልተው ጠጥተው የተረፈውን እንደ ዝንጀሮ ደፍተውና አበላሽተው እንዲሁም የአርሶ አደሩን ሰብል እየጣሱ ባገኙት አጋጣሚ ንጹሃን አርሶ አደሮችን እየደበደቡ ጥላቻቸውን አሳይተዋል። ይህንን ከበባ ውስጥ ያለን የአገዛዙን ሰራዊት ለማገዝ ከጀርባ ከጃዊ ኃይል ሲጠጋለት እንደ መልካም አጋጣሚ ቆጥሮት የበለጠ ወደ ተሻለ የሞት ቀጠና በመግባቱም የአድዋ ክፍለ ጦር የጦር ጠበብቶች አጋጣሚውን በመጠቀምና አሰላለፍን በመቀየር ይህንኑ የብልጽግና ጦር በከበባ ውስጥ አስገብተውት ሲማቅቅ የሰነበተው ቀባጣሪ አገዛዙ ሰራዊት ከምንም ካላዳነው ከጃዊ አንስቶ ከመጣለት ግብስብስ ኃይል ጋር በተለመደው የፎቶ ፖለቲካ ሲቦርቁ ከቆዩ በኋላ በደለጎ ዞሬ ለመውጣት ነው ወደ ኋላ የወጣሁት እያለ ሲያስወራ ከቆየ በኋላ በቀጠናው ምንም የለም በሚል በፍርሃት እንደገና በፍጥነት ወደ መጣበት ቀጠና ለመመለስ ሲሞክር በነበልባሎቹ የአድዋ ክፍለ ጦር አናብስቶች ቀጠናውን የለቀቁ በመምሰል ሲመለስ ገዢ መምቻ ቦታዎችን በመያዝ ከቀኑ 10 ሰዓት ተኩል ጀምረው እስከ ምሽቱ 1 ሰዓት ተኩል ሲያበራዩት አምሽተዋል። በጥቅሉ በሁለቱ አውደ ውጊያዎች ከ56 በላይ የብልጽግና ወታደሮች ሙት ሲደረጉ ከ32 በላይ ደግሞ ቁስለኛ ሆነዋል። ከፍተኛ ሁለት ወታደራዊ አመራሮችም አፈር ጋር ተቀላቅለዋል ተብሏል። የንጹሃንን የአምስት ግለሰቦችን ቤት የዘረፈውን ዘርፎም ቀሪውን ሰባብሮ አንዲት ንጹሃን እናትን ለከባድ ቁስለት ሲዳረግ 6 ነዋሪዎችን ደግሞ በድብደባ ከባድ አካል ጉዳት አድርሶባቸዋል። አሁን በቀጥታ ቀውጥ ሆኖ ወደዋለው ወደ ጎጃም አልፋለሁ። አፋባሃ ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር የወረዳዋን ዋና ከተማ በመቆጣጠር አንድ ታንክ ፔምፔ ማጋየትን ጨምሮ ፈንድቃ ከተማን ተቆጣጠሩ።
የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ጃዊ ፈንድቃ ከተማን በሁለት ወራት ውስጥ ለአራተኛ ጊዜ ተቆጣጥሯታል። ዛሬ በቀን 23 ሁለተኛው ወር 2018 ዓ.ም ለሊት የበረሃው መብረቁ አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ በመቆጣጠር አጥባይ ለብስ የሚሊሻንና ፖሊስን ከፖሊስ ጣቢያው ወጥቶም እየፈረጠጠ ቢሆንም አይበገሬው ፋኖ እየተከታተለ በገቡበት ሁሉ እየቀጠቀጣቸው ይገኛል ሲሉ የመረጃ ምንጮች ገለጹ። በትላንትናው ዕለት ከብተሌ ቀበሌ ላይ በርካታ የመከላከያ ሰራዊት አባላት ሙትና ቁስለኛ መደረጋቸውም ተገልጿል። አንድ ኦራል መኪና በድጋሚ ከጥቅም ውጪ መደረጉም አረጋግጫለሁ። ውጊያው አሁንም እንደቀጠለ ሲሆን የውጊያ ጥበብ የተሸራቸው ፋኖች የአገዛዙን ሰራዊት እንደ ቅጠል እያረገፉት እንደሚገኙም የመረጃ ምንጮቻችን ገልጾልኛል። አንድ ታንክ በአርፒጂ መምታት መቻላቸውንም ከቦታው የአይን ማኝ ለሚዲያችን መረጃውን ገልጿል። ይህ በእንዲህ እንዳለ ደግሞ ስናን ላይም ኦራል በአናብስቶቹ ተቃጥሏል፣ ጋይቷል። ከጥይት የተረፈው የብልጽግና ኃይል ወደ ማርቆስ እግሬ አውጪኝ ብሎም እየፈረጠጠም ይገኛል። ምርኮችም ተይዘዋል። የምርኮኞቹ ቪዲዮ እንደደረሰኝ ወዲያውኑ ወደ እናንተ የማጋራችሁ ይሆናል። እንግዲህ ከአርበኛ አደማሊ ወይም አባናደው በሱ በጀግናው ከተሰየመው የዘመቻ ማግስት እንግዲህ ከመስከረም 14 ጀምሮ እስከ መስከረም 30 ባሉት ቀናቶች እጅግ የፋኑን ትግል ለአማራ ህዝብ ለሰራዊታችን አጠቃላይ ለአገር ወዳድ ኢትዮጵያውያኖችም በደንብ አድርገን ያሳየንበት በጣም አመርቂ የሚባሉ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎች የተገኙበት ዘመቻ ነበር። እንደምታውቀው በዛ ዘመቻ እንግዲህ አገዛዙ እስከ 5 የሚደርሱ ክፍለ ጦሮች አጠቃላይ ከመከላከያ ከሚለው ከዙፋን ጠባቂው ከእዞች የተሰረዙበት እና ሙሉ ለሙሉ የወደሙበት ሁኔታ ነው የተፈጠረው። ከዛ በኋላ እንግዲህ በጣም በርካታ ሰራዊቱ ስለተመታበት ጦር መሳሪያው እንኳን ያው እንደምታውቀው አገር ሽጦ ጦር መሳሪያ እየገዛ ያለ አገዛዝ ስለሆነ በጦር መሳሪያው በኩል አማራ እንዳይታጠቀው ፋኖ እንዳይታጠቀው ስለሚፈልግ እንጂ ያን ያክል ጉዳት ይደርስበታል ማለት አይቻልም። አገር ሽጦ ጦርነት እያደረገ ያለ አገዛዝ ስለሆነ እና በርካታ ሰራዊቱ ግን ተመቶበታል። ይሄ ሰራዊቱ እያፈሰ በጉልበት ከተለያዩ ማህበራዊ ቦታዎች ላይ ወጣቶችን እያፈሰ ዩኒቨርሲቲዎች ሳይቀር እየወሰደ እያሰለጠነ ነባር ከሚለው ሰራዊት ጋር እየቀላቀለ እያመጣ ያለበት ሁኔታ ነው። ከዚህ ጋር ተያይዞ እንግዲህ ነባር የሚለው የነበረው ሰራዊት በጣም ተመትቷል። ታውቀዋለህ። በሺዎች ከ3000 በላይ ነው መስዋዕትነት የገጠመው የሞተበት ማለት ነው። ቁስለኛም አለ፣ የተማረከ አለ። በዛ መካከል ደግሞ ጠፍቶ የትም የሚሄድ አለ እሱን እየቀየረና ከዚህ ጋር ተያይዞ እንግዲህ አገዛዙ ከአርበኛ አደማሊ ወይም አባናደው ዘመቻ በኋላ በርካታ ሰራዊት እንግዲህ በ400 ባስ አውሮፕላን ሳይቀር እስከ ኮምቦልቻ አየር ማረፊያ ድረስ እያመጣ ወደ ቤተ አማራ የተለያዩ አካባቢዎች ያስገባበት ሁኔታ አለ። ሚኒሊክ ወደሚንቀሳቀስባቸው ቀጠናዎች ማለት ነው። በዛ ውስጥ እንግዲህ ያው የሀገር መከላከያ ሰራዊትን ዩኒፎርም በማልበስ የኦሮሚያ ልዩ ኃይል ማለት እንኳን ቢከብድ የኦሮሞ ብልጽግና ነበር የአማራ ልዩ ኃይል ቢባል ድሮ ቀርቷል። የአማራን ህዝብ የሚወክል በብርጋዴር ጀነራል አሳምነው ጽጌ ዘመን ማለት ነው። ከዛ በኋላ ምናልባት እኔ እንደው እንደ ህዝብ የህዝብ ናቸው ማለት ስለሚከብድ የኦሮሚያ ብልጽግና የሽመልስ አብዲሳ ልዩ ኃይል የመከላከያ ሰራዊት ዩኒፎርም ለብሶ ወደ አማራ ክልል ዘልቆ በመግባት በመከላከያ ስም ከፋኖ ጋር ውጊያ ያደርጋሉ በሚል ስም ኦሮሚያ መሬት ላይ ሲፈጽማቸው የነበሩ ግፎችን እየፈጸመ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ በአውደ ውጊያ የደረሰበትን ሽንፈት ማለት ነው ንጹሃኖች ላይ እንግዲህ ከከባድ መሳሪያ በጀትና በድሮን ጭምር ጥቃት እየፈጸመ ያለበት ሁኔታ አለ። በጅምላ ነው እያደረገ ያለው። ልክ ትግራይ ላይ ሰራዊቱም ህዝቡም አንድ ነው በሚል ምቱ ተብሎ ታዞ እንደነበረው እዚህም ፋኖም ህዝቡም በተገኘበት አካባቢ ያው ፊልድ ማርሻሉ በራሱ አንደበት ጽንፈኛው ጋር የተገኘውን በሙሉ እንመታለን በሚል በተናገረው መሰረት እንደዚህ አይነት ጭፍጨፋ እየፈጸሙ ያሉበት ሁኔታ አለ። አጠቃላይ ግን ከፍተኛ የሚባል ሰራዊት አስገብቷል ወደ ቤተ አማራ አካባቢ። እኛም እንደ ሚኒሊክ ይሄ የጠላት ሰራዊት ወደሚመታበት መሬት እያስገባ ነው። ወደማያውቀው ምሽግ ወደማይዝበትና ከምሽግ ውጭ በሚሆንበት ሊመታ ወደሚችልበት መሬት ካሁን በፊት እናደረግነው ስበን እያስገባን ያለንበት ሁኔታ ነው ያለው። አጠቃላይ ግን ይሄ ሰራዊቱ አሁንም በከፍተኛ ሁኔታ በደፈጣ አስፈላጊ ሆኖ ሲገኝም በመደበኛ ውጊያም እየተመታ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ሰራዊታቸው እንግዲህ የድሮን እንቅስቃሴ ከሌለ
መደበኛ ውጊያ አያደርግም። በዚህ አጋጣሚ ህዝብ ሊያውቀው የሚገባ ጉዳይ በመድፍ በቢኤም መድፎቹ እንዲያውም ኤርትራ ጋር እዋጋበታለሁ ብሎ ያመጣቸው አዳዲስ ከኦራል ላይ ሎቤል ላይ የተገጠሙ አዳዲስ መድፎች ናቸው። እነሱን ጭምር ወልዲያ ስታዲየም እስከ ስሪንቃ ባለ ጥቁር አስፓልትና ወልዲያ ዩኒቨርሲቲ አካባቢ ጭምር በማጥመድ ነው እንግዲህ ወደ ተለያዩ አካባቢዎች እነዚህ መድፎች እየተጠቀመ ህዝቡንም ፋኖ አለበት ተብሎ የሚጠራ አካባቢንም እየጨፈጨፈ ንጹሃን እየመታ ቤት ንብረትም እያወደመ እንስሳቶችንም እየገደለ ያለበት ሁኔታ ነው ያለው። በዚህ አጋጣሚ ወንድማገኝ የምነግረው ወልዲያ ዩኒቨርሲቲ ጭምር ከፊል ፓርቱ የመከላከያ ካምፕ ነው። አሁን በዚህ ሰዓት ተጨባጭ ማስረጃ ነው የምነግረው። የሆነ ሆኖ አገዛዙ ሰራዊቱ በድሮን በጀት ካልተደገፈና አሰሳ ቅኝት እየተደረገለት ካልሆነ ከቦታ ቦታ መንቀሳቀስ የሚችልበት ሁኔታ እንደሌለ የታየበት ሁኔታ አለ። በተጨባጭ ረሽን ከአንድ ቦታ ወደ አንድ ቦታ ሲያጓጉዝ በእግረኛ ብቻ ያጓጉዝም ከላይ ድሮን ቅኝት እያደረገ ከታች በመድፍና በታንክ ታጅቦ ነው በዲሽቃ በብረት ለበስ ታጅቦ ስንቅ ከአንድ ቦታ ወደ አንድ ቦታ እያደረሰ ያለውና ከአርበኛ አደማሊ በኋላ ዘመቻ በኋላ ባሉት ጊዜያቶች እንግዲህ ለማጥቃት ከፍተኛ ርብርብ እያደረገ ያለው የጠላት ሰራዊት የውጊያ አቅሙ እዚህ ግባ የሚባል አይደለም። ከፍተኛ የሆነ የተኩስ አቅም አለው በመካናይዝድም በአየር ኃይልም። ስለዚህ አየር ኃይሉን ተጠቅሞ ውጊያ ብቻ ሳይሆን እንደነገርኩ ረሽን ከአንድ ቦታ ወደ አንድ ቦታ የሚያደርሰውም በድሮን ታጅቦ በድሮን ቅኝት እየተደረገለት ጭምር ነውና አጠቃላይ ያለው ነባራዊ ሁኔታ ከአርበኛ አደማሊ ዘመቻ በኋላ የጠላት እንቅስቃሴ በከፊል ይህንን ይመስላል። በጣም ጥሩ። አሁን ወልዲያን ስታነሳ ዩኒቨርሲቲውም የወልዲያ ስቴዲየምም የሰራዊቱ መከማቻ እንደሆነ ይታወቃል። ከዛ አካባቢም ሆነው የከበደ መሳሪያ ወደ ገጠር ቀበሌዎች የተወረወሩ ንጹሃን ዜጎች ቤቶችም የወደሙ እንደሆነ ሰምተናልና ዛሬና ትላንት በወልዲያ ዙሪያ ውጊያ ነበረ። እግረ መንገድን መረጃው ማካፈል ከተቻለ አለ ውጊያ አለ። እንደነገርኩ ዛሬ ማርፈጃም ጭምር ከጧት ጀምሮ በርካታ የመድፍ ጥቃቶች መርጦ የሚባለው አካባቢ ከወልዲያ በቅርብ ርቀት የሚገኝ ነው። መርጦ ውድመን ወጠቅ ከመቻሬ ጀምሮ እስከ ስሪንቃ ምዕራብ አካባቢ ጭምር የመርሳ ምዕራቡ አካባቢ ጭምር ያለ ማህበረሰብ ከፍተኛ ቁጥር ያለው ህዝብ የሚኖርበት አካባቢ ነው። የጉባ ላፍቶ ወረዳና የመርሳ ገጠሩ አካባቢ ሀርቡ የሚባለው ወረዳ ማለት ነው። እዛ አካባቢ በከፍተኛ ሁኔታ የ107 ቢኤሞች መድፎችና ታንኮች ወደዛ ይወነጨፋሉ። እንግዲህ ንጹሃኑን ኢላማ ያደረገ ነው ማለት ይቻላል። ሙሉ ለሙሉ እዛ አካባቢ ፋኖ ኖርም አልኖርም ወደሚፈልገው ቦታ ለመግባት ያ አካባቢ ተደብድቦ ከፍተኛ ሽፋን ተደርጎለት ነው እግረኛው የሚሄደው። በዛ ካልሆነ መዋጋት አይፈልግም፣ አቅሙ ቢሆንም አይሄድም። ከዛ በዘለለ እንደነገርኩ በእግረኛ በመካናይዝድ ጭምር ድጋፍ እየተደረገ በአየር ኃይሉ ደግሞ በድሮን ቅኝት እየተደረገ ነው ዛሬ ሲዋጋ የዋለውና በጣም ከፍተኛ የሚባል ተጋድሎ አድርገናል እኛ በበርካታ አካባቢዎች። አሁንም ይህን ሰራዊት እንደነገርኩ በመካናይዝድና በአየር ኃይሉ ድጋፍ እየተደረገለት የሚዋጋ ሰራዊት ነው። ከከተሞች አካባቢ ስበን የማስገባት ሊመታወት የሚችልበት መሬት የመውሰድ ስራ እንሰራለን። በቀጣይ ደግሞ ባለፈው እንዳደረግነው ህዝባችንን አጠቃላይ ዓለም አቀፉ ማህበረሰብን ባስደመምንበት ደረጃ አሁንም አስደማሚ የሚባሉ ድሎችን የምናስመዘግብበት ሁኔታ እንደሚፈጠር ከወዲሁ መጠቆም ፈልጋለሁ። አጠቃላይ ያለው እንቅስቃሴ እዛ አካባቢ ይህንን ይመስላል። በጣም ጥሩ። በቅርቡ ደግሞ ምናልባት በዘመቻ አደም በርካታ ድሎች እንዳገኛችሁ ይታወቃል። ከነዛ መካከል የመከላከያ ሰራዊቱ ከከፍተኛ መኮንኖች ጀምሮ እጅ የሰጡም እንዳሉበት እናውቃለን። መረጃውም ደርሶናልና ከዛ በኋላ በስፋት የሰራዊቱ አባላት የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና በሌሎችም ቦታዎች ከነትጥቃቸው እየገቡ እንደሆነ እንሰማለን። እናንተም ለኛ በላካችሁት የቪዲዮ ማስረጃ ላይ እነሱ ቃላቸውን ሲሰጡ ተመልክተናልና ይሄ ነገር እንደቀጠለ ነው። ይሄ እንዴት ማብራራት መግለጽ ይቻላል? በጣም በከፍተኛ ሁኔታ ከአርበኛ አደማሊ ወይም አባናዶ ዘመቻ ማግስት ከፍተኛ ሰራዊት አምጥቷል። ያ ሰራዊት የማዕከላዊ እዝ እና የሌሎች እዞች የተውጣጣ ወደ 2 እዝ ነው እንግዲህ የተዋቀረው። መካናይዝድ አሃዶችን እና የልዩ ዘመቻ የኮማንዶ አሃዶችን ሳይጨምር 2 እዝ የነበረው ሰሜን ምስራቅ እዝ አለ። ይሄ ሁሉ ኃይል ነው እንግዲህ ቤት አማራ ላይ የገባው። በተለይ ሰሜን ወሎ የሚባለው ፓርት ላይ ከፍተኛ ርብርብ እያደረገ ነው። ደቡብ ወሎም ላይ ምዕራቡ ቀጠናም ላይ እንደዚሁ የአድማ ብተና ሚሊሻ የልዩ ዘመቻ የኮማንዶ የሚሉትና መከላከያው አዳዲስ አሃዶችም ጭምር በከፍተኛ ሁኔታ ሙሉ ርብርብ እያደረጉ ያሉበት ሁኔታ ነው ያለው። ወደ ውጊያም የገባው አሁን አገዛዙ ተገዶ ነው የመጣውን ኃይል ለማደራጀት ስልጠና ለመስጠት እቅድ ነበረውና በአንድ ጊዜ እስከ 50 የሚደርስ የመከላከያ አባል ፋኖ የሚኒሊክ እዝ አሃዶችን የተቀላቀለ ያለበት ሁኔታ አለ።
በ10 ቀናት ውስጥ አንድ ክፍለ ጦር ላይ 50 እና ከዛ በላይ ያገዛዙ ሰራዊት ሙሉ ለሙሉ ፋኖን የተቀላቀሉበት ሁኔታ አለ። በርካታ እንግዲህ 50 ሲመጣ ለምሳሌ 46 ክላሽ 4 ጄሌ ይዞ ነው የመጣው። አንድ ክፍለ ጦር ላይ ደግሞ 4 ስናይፐር እና ከ32 እና ከዛ በላይ ክላሽንኮቭ መሳሪያዎችን ይዞ የመጣበት ሁኔታ አለ። ይሄ ሲሆን የሬጅመንት አመራሮች፣ ሻምበል አመራሮች፣ ምክትል ሻምበል አመራሮች፣ የመቶ አመራሮች እና ባለማዕረግ አመራሮች ናቸው አጠቃላይ ከእግረኛ ሰራዊቱ ጋር በመሆን ወደ ፋኖ እየተቀላቀሉ ያሉት። እነዚህ አመራሮች እንግዲህ ጦር መሳሪያው ብቻ አይደለም፣ የሰው ኃይሉ ብቻ አይደለም፣ ይዞት የሚመጣው ዕውቀት አለ። ከዛ አፍርሶ ሲመጣ እዛኛው መከላከያውን የሚባለውን አደረጃጀት ለቆ ሲመጣ እሱ ለቆበት የሚመጣው አደረጃጀት እየፈረሰ ነው ማለት ነው። የጠላት አንድ ሬጅመንት አመራር ሲመጣ፣ ሻምበል አመራሮች፣ የመቶ አመራሮች ሲመጡ፣ ምክትሎቹም ጭምር እንደዚሁ ሲመጡ የጠላት አደረጃጀት እየፈረሰ ስፒሪቱን እያጣ ነው እየሄደ ያለው እና አጠቃላይ የፈረሰ ስርዓት ነው። በሰው ኃይል ተግፈልፍሎ ቢመጣም እየተመታ እየኮበለለ ያለበት ሁኔታ ነው ያለው። እኛም በዚህ አጋጣሚ አቅማችን በፈቀደው ልክ ከመከላከያ የሚመጣ አባልን ለእያንዳንዱ አባል የምንከፍለው ክፍያ አለ። እሱን ክፍያ አጠናክረን እየከፈልን ነው። ህዝባችን በውጭ ያለው የዲያስፖራ ማህበረሰባችን ድጋፍ የሚያደርግልንን ገንዘብ በመጠቀም መከላከያውን የማፍረስ ስራ በከፍተኛ ሁኔታ እየሰራን ነው። አውደ ውጊያው እንዳለ ሆኖ ከዛ በዘለለ ደግሞ የማስኮብለሉ የማፍረሱ ስራ ደግሞ በጣም ተጠናክሮ እየቀጠለ ነው። እንደነገርኩ በጣም ከፍተኛ ቁጥር ነው። እኔ 2 ሬጅመንቶችን ነው አሁን የጠቀስኩልህ። አጠቃላይ ባሉን በርካታ ክፍለ ጦሮች በተለይ ሚሊሻም አድማ ብተናም ትኩረት አድርጌ እዛ ላይ አልሰራሁበትም እንጂ በከፍተኛ ሁኔታ በተለይ ከአርበኛ አደማሊ ወይም አባናዶ ዘመቻ ማግስት በጣም ብዙ ነገሮችን የቀየረ ዘመቻ ነው እንደምታውቀው በሀገር ውስጥም በውጭም ጭምር። ከዛ ጋር ተያይዞ የአማራ ኃይሎችም አገዛዙ እየሰራ ያለውን ነገር ስለገባቸው ኢቭን መከላከያ የሚባለው ኃይልም እየኮበለለ እየመጣ ያለው እንደነገርኩ የኦሮሞ ብልጽግና ልዩ ኃይልም ጭምር ተቀላቅሎ የመጣበት ሁኔታ የሚያዩት ነገር ጭምር በሚዲያ እንደሚሰሙት ሆኖ ስላገኙት በተግባር ሲመጡም ከዛ ያመጧቸው በዘመቻ አደማሊ ፋኖ የማረከና 12ኛ የተማረኩት ከጥቅም ውጭ የሆኑት ከትግራይ ኃይሎች ጋር ሆኖ ስለመጡን ነው። እነሱን ነው የምትዋጉት ብለው ነው ያመጡን። ስንመጣ ግን ነገሩ ሌላ ነው። እኛ ጋር አምጥተው የቀላቀሉት ኃይልም ደግሞ ህዝባችንን በግፍ ሲጨፈጭፍ በዓይናችን አይተናል። ጡት ሲቆርጥ አይተናል። የተሰዋ ፋኖ ምናልባት በአጋጣሚ ያልወጣበት እድል ካለ አንገት እስከ መቁረጥ አስከሬንን አንገት እስከ መቁረጥ ድረስ የደረሰ ግፍ እየፈጸሙ እንደሆነ እያየ እውነትም ሀገር የማዳን ለሀገር ሰላም ለሀገር መቀጠል ተብሎ ሳይሆን የሆነ ቡድን ፍላጎት ለማሳካት እንደሆነ እዛ ቦታ ላይ የተገኙት ስለገባቸው እኛም የምንጠጋበት መጠጊያ አለን በሚል ጭምር ምክንያታቸውን እየደረደሩ እዛ ኦሮሚያ ባሉበት ሁኔታ በርካታ የመከላከያ አባላቶችም ወደ ሸኔ ሲገቡ ስላዩ እነዛ አካላቶች ደግሞ ምንም ነገር ስላልተደረጉ እኛም ወደ ፋኖ እንገባለን በሚል እና መሰል ምክንያቶች በጣም በከፍተኛ ቁጥር ፋኖን እየተቀላቀለ ስለሆነ ሳያሰለጥን ሳያዋህድ እና በደንብ አድርጎ የግንዛቤ ፈጠራ ስራ ሳይሰራ ከእቅድ ውጭ ፈርሶ ከሚያልቅ ተዋግተን ወደዛ የሚሆነው ይሁን በሚል አገዛዙ ወደ ውጊያ የገባበት ሁኔታ አለ። የሆነ ሆኖ የራሳችንን ስራዎች እየሰራ ነው። በቀጣይ ደግሞ እጅግ በጣም አስደናቂ የሚባሉ ድሎችን ለማስመዝገብ ዝግጁ ነን። እንደ አጠቃላይ ያለው ነገር ይህንን ነው የሚመስለው። ወንድም በጣም ጥሩ የመጨረሻ ጥያቄ ላድርገው። ያው ካገኘው አላልፍም በሚል ነው። በተለይ ፋኖን በተመለከተ ጠቅላይ ሚኒስትሩ በዚህ በያዝነው ሳምንት ያስተላለፉት መልእክት ነበረ። 3-4 የማይሞሉ ሽፍቶች በተኮሱ ቁጥር ምርጫ ይቆም አንልም ምናምን የሚል በተለይ ፋኖ ኃይሎችን ለማሳነስ ያደረጉት ንግግር በእናንተ ግምገማ እንዴት ይገለጻል? ከኃይሉ አሰላለፍ አንጻር ብዙ ማለት ቢቻልም እንደው በአጭሩ ጠቅለል ያለ ሀሳባን በዚህ ማጋራት ከቻልክ ዕድሉ ልስጥህ። አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ በዚህ በፓርላማ ውሎ ከሄድን ባለፉት ጊዜያቶችን አሁንም ወደፊትም ብዬ በድፍረት መናገር የምችለው ኢትዮጵያን የሚጠላ እንደ አብይ አህመድ ዳግም መሪ ሊፈጠር አይችልም እና ሁሉንም ኢትዮጵያን ሀገራችንን የጠላ ሰው ስለ ፋኖ ጥሩ ይናገራል ብለን አናስብም። እንግዲህ በርካታ ረብጣ ቢሊዮን ዶላሮችን ትላልቅ ፕሮጀክቶችን አጥፎ ነው ከፋኖ ጋር እየተዋጋ ያለው። 3 ክላሽ 4 ክላሽ ሊል ይችላል። ሸለቆ ለሸለቆም ሊል ይችላል። ፋኖ ምን አይነት ቦታ ላይ ነው ያለው አሳይተነዋል። እስከ ዓለም አቀፉ የቀይ መስቀል ማህበር ድረስ ስዊዘርላንድ ጄኔቫ ድረስ ያንኳኳ ከፍተኛ የዲፕሎማሲ ስራ የዓለም አቀፍ ህጎችን ጭምር ጠብቀን በርካታ ድሎችን ያስመዘገብንበትን ሁኔታ አይቷል። 400-500 መኪና ያንጋጋው ኮምቦልቻ አየር ማረፊያ ድረስ በፕሌን እያመጣ እያረጋገፈ ወደ
የጎረቤት አማራ መሬት እያስገባ እየተዋጋ ያለው 3 ክላሽ ከያዘው ፋኖ ጋር ነው። ታዲያ 3 ክላሽ የያዘ ፋኖ ከሆነ ያለው ምን ሊሰራ ይሄን ሁሉ ኃይል አመጣ? እጅግ በጣም ዘመናዊ የሚባሉ የበለጸጉ የሚባሉ ሀገራቶች የታጠቋቸውን ጦር መሳሪያዎች ታጥቆ እየተዋጋ ያለው ለሀገር ሉዓላዊነት፣ ለሀገር ክብር፣ ለሌላም ለውጭ ጠላትም አይደል፣ ለራሱ እመራዋለሁ ለሚለው ህዝብ፣ ለወገን ለሚባለው ህዝብ ለፋኖ ነው ይህንን ሁሉ ጦር እያዘመተ ያለውና አጠቃላይ በፋኖ ከፍተኛ የሚባል ሽንፈት ደርሶበታል። አብይ አህመድ አከርካሪው ነው የተመታው። ሲጀምርም ከንቀት ነው የጀመረው። እኛ ደግሞ የምንናቅ እንዳልሆንን አሳይተነዋል።